ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። በሀገር ውስጥና በውጭ የሚገኙ ተጋሩ አንድነታቸውን በማጠናከር የፕሪቶሪያው የሰላም ስምምነት በሙሉነት እንዲፈጸምና በትግራይ ዘላቂ ሰላም እንዲሰፍን በጋራ መረባረብ ይገባል ሲል የትግራይ ብሔራዊ አባይ ባይቶና ፓርቲ ባወጣው መግለጫ አስታወቀም። የጎይታኦም ተከስተ ዘገባ ፍሬህይወት ተወልደመድህን። በሀገር ውስጥና በውጭ የሚገኙ ተጋሩ አንድነታቸውን በማጠናከር የፕሪቶሪያው የሰላም ስምምነት በሙሉነት እንዲፈጸምና በትግራይ ዘላቂ ሰላም እንዲሰፍን በጋራ መረባረብ ይገባል ሲል የትግራይ ብሔራዊ አባይ ባይቶ ፓርቲ በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ አስታወቀ። የትግራይ ሕዝብና የትግራይን ጥቅም ለማስጠበቅ ሁሉም አንድነቱን በማጠናከር ለሰላም ዘብ ሊቆም ይገባል ያሉት የትግራይ ብሔራዊ አባይ ባይቶ ሊቀመንበር አቶ ኪዳነ አመነ ገልጸዋል። ስለሆነም መላው የኢትዮጵያ ሕዝብ የሰላምን ዋጋ በመገንዘብ ለሰላም በጋራ መረባረብ ይገባል ሲሉም ጥሪ አቅርበዋል። ሁላችን ሰላም ካላገኘን ማናችንም ሰላም አናገኝም። በዓለም አቀፍ በዲያስፖራ ውስጥ ያሉ ኢትዮጵያውያን በጋራ ለሰላም ዘብ መቆም አለባቸው። የሆነ ደሴት ላይ የተቀመጠ ማንም ሕዝብ የለም። ሰላማችን የምንጠብቀው በጋራ ነው። ስለዚህ ጦርነቱ ሁላችን የሚጎዳ ስለሆነ ሁላችን ኢትዮጵያውያን ተባብረን በሰላማዊ ሰልፍ ሊሆን ይችላል፣ በዓለም አቀፍ ተቋሞች ላይ በመሄድ ሊሆን ይችላል። በተለያዩ መንገዶች ድምጻችን ማሰማት አለብን ነው በጋራ። የፓርቲው የስራ አስፈጻሚ አቶ ረዘን ኃይለ ሥላሴና የባይቶና ፓርቲ የፖለቲካ ጉዳዮች ኃላፊ አቶ አማኑኤል ግርማይ በበኩላቸው ያሉትን አለመግባባቶች በሰላማዊ መንገድ በመፍታት በጋራ በመሆን ለሰላምና አንድነት መስራት ይገባል በማለት የፕሪቶሪያው ስምምነት ፈራሚዎችም ሆነ አደራዳሪ አካላት ስምምነቱን በሙሉነት እንዲፈጸም ያለ ማህበረሰብ ጫና ሊያደርግ ይገባል ሲሉም ጥሪ አቅርበዋል። ውዕሊ ፕሪቶሪያ ዝብልከት ሕዝቡን ዳርጋ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እስካሁን ተግባራዊ አልተደረገም። በዚህም በህገ መንግስቱ መሰረት የትግራይ ግዛታዊ መሬት ባለመመለሱ እስካሁን በወራሪ ኃይሎች ስር ነው ያለው። ተፈናቃዮችም ወደ ቀያቸው አልተመለሱም። አደራዳሪ አካላት ተገቢውን ክትትል እያደረጉበት አይደለም። ስለሆነም የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር የሚመለከታቸው አካላት በትኩረት እንዲሰሩበት ጥሪ ማቅረብ እንወዳለን። በየመን በተጋሩ ስደተኞች ላይ ከባድ ግፍና ስቃይ እየተፈጸመ ነው ሲል የትግራይ ወጣቶች ጉዳይ ቢሮ ገለጸም። በመሆኑም የሚመለከታቸው ዓለም አቀፍ የሰብአዊ ተቋማት አፋጣኝ መፍትሄ ሊያበጁለት ይገባል ብሏል። ሙሉ ብርሃን ዳርጌ በየመን በተጋሩ ስደተኞች ላይ እየደረሰ ያለውን ኢሰብአዊ ተግባር የሚመለከታቸው ዓለም አቀፍ ተቋማት ትኩረት እንዲያደርጉና አፋጣኝ ምላሽ እንዲሰጡበት የትግራይ ወጣቶች ጉዳይ ቢሮ ጥሪ ያቀረበ። ቢሮው ይህንን ጥሪ ያቀረበው በዓለም አቀፍ የስደተኞች ተቋም IOM ለኢትዮጵያ ቀይ መስቀል ማህበር ትግራይ ቅርንጫፍ በጻፈው ደብዳቤ ነው። የተሻለ ህይወት እናገኛለን በሚል አጉልና ባልተጨበጠ ተስፋ በከባድ ህይወት ውጣ ውረድና በሞት መንገድ ራሳቸውን አደጋ ላይ በመጣል የሚደረግ ጉዞ መዳረሻቸው ባልታወቀ እየሄዱ ያሉ የትግራይ ወጣቶች በየመን እየደረሰባቸው ስላለው አሰቃቂ ግፍና መከራ እጅጉን ከባድ መሆኑንና አሳሳቢ ሁኔታ ላይ መድረሱንም ቢሮ አመላክቷል። ስደተኞችን በኃይል አፍኖ በመያዝ ከባድ ግፍ በላያቸው ላይ ማድረስ፣ አካላዊ ጥቃት መፈጸም፣ በእሳት እንዲጠበሱ ማድረግ ሰብአዊነት ያራቀ መከራ እንዲቀበሉ ነው እየተደረገ ያለው ሲል ያመላከተው ቢሮ በመሆኑም ድርጊቱ ፍጹም ተቀባይነት የሌለው በመሆኑ የሰው ልጅ ሰብአዊ መብቶችን የሚጥስ መሆኑንም አስገንዝቧል። ከዚህ በተጨማሪ በሴቶች ስደተኞች ላይ የሚደርሰውን ጾታዊና አካላዊ ጉዳት ሌላኛው አስቸኳይ ትኩረት የሚሻ ጉዳይ እንደሆነ ማትቷል። በመሆኑም በቀጥታ የሚመለከታችሁ በሰብአዊ ጉዳይ ላይ የሚሰሩ ተቋማት በዚህ ከባድና አንገብጋቢ ጉዳይ እጃችሁን በማስገባት ግዴታ ችሁን እንድትፈጽሙ ጥሪ እናቀርባለን በማለትም ቢሮ በጻፈው ደብዳቤ አክሎ ገልጿል። የሰብአዊ ድርጊት እንዲቆም አስቸኳይ እንቅስቃሴ እንዲካሄድ ለስደተኞች
ስደተኞች ከለላና ጥበቃ እንዲደረግላቸው በሰብአዊነትና ተዛማጅ ዓለም አቀፋዊ ኃላፊነት ያላቸው ተቋማትና መንግስቶችም እንዲያውቁት ማድረግ እንዲሁም ስደተኞቹ ባሉበት ሁኔታ ደህንነታቸውን ተጠብቆ በሙሉ ዋስትና መጓጓዣ ተዘጋጅቶላቸው ወደ ሀገራቸው የሚመለሱበት ሁኔታ ሊፈጠር ይገባል ሲልም የትግራይ ወጣቶች ጉዳይ ቢሮ ጥሪውን አቅርበዋል። ከዓለም ባንክና ከፌዴራል መንግስት በተገኘ ከ2 ቢሊዮን ብር በላይ ድጋፍ በ5 የትግራይ ከተሞች ከ57,000 በላይ የማህበረሰብ ክፍሎች የምግብ ዋስትና ተጠቃሚ ማድረጉን ተገለጸም። ተጠቃሚዎቹ በልማት ሴፍትኔት ፕሮግራም አማካኝነት በምግብ ራሳቸውን እንዲችሉ የተደረገው ድጋፍ በጣም የሚያስመሰግንና በኑሯቸው ላይ ትልቅ ለውጥ እንዲያመጡ አስችሏልም ተብሏል። ታደሰ ልጅአለም ከዓለም ባንክና ከፌዴራል መንግስት በተገኘ ከ2 ቢሊዮን ብር በላይ ድጋፍ በ5 የትግራይ ከተሞች ከ57,000 በላይ ለማህበረሰብ ክፍሎች የምግብ ዋስትና ተጠቃሚ ያድርገናል ሲሉ የትግራይ ከተማ ልማትና ኮንስትራክሽን የምግብ ዋስትና ዳይሬክቶሬት ዳይሬክተር አቶ አረጋዊ ገብረ መስቀል ተናግረዋል። ባለፉት 2 ዓመታት በንጽህና በውበትና በመሰረተ ልማት ውስጥ የተሳተፉ የልማት ሴፍትኔት ተጠቃሚዎች የመጀመሪያ ዙር በመቀለ ከተማ ተካሂዷል። የከተማ ልማትና ኮንስትራክሽን የምግብ ዋስትና ዳይሬክቶሬት ዳይሬክተር አቶ አረጋዊ ገብረ መስቀል በአድግራት፣ አድዋ፣ አክሱምና ሽሬ ከ57,000 በላይ ተጠቃሚዎች እንዳሉ ተናግረዋል። ከነዚህ ውስጥም ከ37,000 በላይ ተጠቃሚዎች በመጀመሪያው ዙር የአቅመ ግንባታ ስልጠና ወስደው በታህሳስ ወር ይመረቃሉ ሲሉም አክለዋል። ናብ 37,000 ዝምረቃ ዘሎ በትግራይ ደረጃ ማለት እዩ። በትግራይ በ6 ከተሞች አላማጣን ጨምሮ ከዓለም ባንክና ከፌዴራል መንግስት በተገኘው ድጋፍ የሴፍትኔት ፕሮግራም እየሰራን እንገኛለን። አላማጣ ግን አሁን ባለው ሁኔታ የሴፍትኔት ፕሮግራም ሊሰጡን አልቻሉም። አብዛኛው የሴፍትኔት ፕሮግራም 85 በመቶ በጽዳት ተጠቃሚ የሚያደርግ ነው። ከ57,000 በላይ የማህበረሰብ ክፍሎችንም የምግብ ዋስትና ተጠቃሚ የሚያደርግና የኢኮኖሚ አቅም ለማሸጋገር የሚረዳ ፕሮጀክት ነው። ይህ ፕሮጀክት ከ2 ቢሊዮን ብር በላይ የተመደበለት ሲሆን በ5 ከተሞችም የሚከፋፈል ነው። በትግራይ በተለያዩ ከተሞች በጦርነቱ ሳቢያ የደረሰው ውድመት ለመተካት በከተሞች ትምህርት ቤቶች ገንብተናል። በጤና ዙሪያም እንዲሁ እየሰራን እንገኛለን። የመቀለ ከተማ ማዘጋጃ ቤት የምግብ ዋስትና ሂደት አስተባባሪ የሆኑት አቶ ተሻለ ብርሃን ከጦርነቱ በኋላ በ2016 ዓ.ም የተጀመረው የልማት ሴፍትኔት ፕሮግራም ለ9,942 ተጠቃሚዎችን ቀጥተኛ ድጋፍ እያደረገ መሆኑን ተናግረዋል። አካባቢው ልማት ያለሙ የምግብ ዋስትናቸውን እያረጋገጡ ነበር ሲሰሩ የነበሩና በግሪነሪ ወይም በአካባቢ አረንጓዴና አካባቢ ልማት ስራዎች በደረቅ ቆሻሻ አወጋገድ ዙሪያ በጣም በስፋት ሲሰሩበት ነበር። መቀሌ በጽዳት ዙሪያ በጣም ጥሩ ስራ ሲሰሩ ነበር። በሌሎች 5ቱ የፓብሊክ ወርክ ኮምፖነንትስ የሚባሉ ወይ የአካባቢ ልማት ኮምፖነንትስ የሚባሉ ተሰማርተው ነበር ሲሰሩ የነበሩና በጣም በጥሩ አሁን በአንደበታቸው ሲገልጹ እንደነበር በጣም ጥሩ ስራ ሲሰሩ ነበር። ፕሮጀክቱም ባለውለታ ነው እያሉ ነው። ምክንያቱም የነበራቸውን ችግር ፈቶላቸዋል። የነሱና የቤተሰባቸው የምግብ ዋስትና ችግራቸውን ፈተዋል። በዋናነት ደግሞ የተሰጣቸው ስልጠና ነው ሲያመሰግኑ የነበረው። አሁን የምግብ ዋስትና ሂደት አስተባባሪ አቶ ተሻለ ብርሃንም ከ3,000 በላይ የቤተሰብ ማወራዎች ለእያንዳንዳቸው ከ66,000 ብር በላይ እንደተሰጣቸውም ተናግረዋል። ሴቶቹም በስራ ስምሪት ራሳቸው ለመለወጥና ወደ ሻለ የኢኮኖሚ አቅም ለማሸጋገር በሚያደርጉት ጥረት በሁሉም ደረጃ የአመራር ድጋፍ ያስፈልጋቸዋል ሲሉም አቶ ተሻለ ብርሃን አክለዋል። በድምር ወደ 750.6 ሚሊዮን ተበጅተዋል። አሁን በዋናነት አሁን መናገር አለብን ዛሬ አሁን ርክክብ የተፈጸመላቸው ግን 281.3 ሚሊዮን ነው። ይሄ ወደ ኪሳቸው የገባ ብር ብቻ ነው። የተጀመረውን የላይቭሊሁድ ስራዎች ወይም የጀመሩትን ስራ አጠናክረው ደህንነታቸውን በተሟላ ሁኔታ ሊወጡ ከሆነ በጣም ተከታታይ ድጋፍ ያስፈልጋቸዋል። ተጠቃሚዎቹ የራሳቸውን ንግድ ጀምረው በተቀበሉት ገንዘብ መተዳደሪያ ያደረጉ መሆኑንና ራሳቸውንም በኢኮኖሚ ለመለወጥ የተደረገው ድጋፍ የሚመሰገንና የሚበረታታ ነው ሲሉ አክለዋል። ቃላየ ግን አይን ከፈት ገርነ ማለት እዩ ስራ በማጣታችን ምክንያት እቤት ቁጭ ብለን ነው ስንውል ነበር ነው። አሁን ግን የዓለም ባንክ ባደረገልን ከ53,000 ብር በላይ መነሻ ካፒታል በተወሰነ መልኩ ስራ ጀምረናል። አሁን ለራሴ ችዬ ለቤተሰቤም በቻልኩት አቅም እያገዝኩ ነው። በዚህ ሰዓት ጥሩ ደረጃ ላይ ነው ያለሁት። ሴፍትኔት ያው
መጀመሪያ ተመዝጊብና ሽምና ተመልሚሉ ወጪው በተደረገልን ድጋፍ አሁን ላይ የተሻለ ኑሮ ላይ ይገኛለሁ። ከዚህ በላይ ደግሞ ኢኮኖሚ ወደ ተሻለ ደረጃ ከፍ እንድንል ከድጋፍ ባሻገር የገበያ ትስስር እንዲፈጠርልን በዚህ አጋጣሚ ጥሪ ማድረግ ፈልጋለሁ። በተደረገልን የብር ድጋፍ የተለያዩ ስራዎችን እየሰራው እገኛለሁ። በመድረኩ ስነ ስርዓት ተገኝተው ንግግር ያደረጉት የመቀለ ከንቲባ ዶክተር ረዳኢ በርሀ በበኩላቸው የቤተሰብ አስተዳዳሪዎች በስራ ስምሪት ራሳቸውን ለመለወጥና ወደ ተሻለ ኢኮኖሚ አቅም ለመሸጋገር የሚያደርጉት ጥረት በሁሉም ደረጃ የአመራር ድጋፍ ያስፈልጋቸዋልም ብለዋል። ተመልካቾቻችን አሁን ደግሞ በትንታኔ በያዝነው ዜና እናልፋለን። አስከፊው የትግራይ የጄኖሳይድ ጦርነት በሰላም እንዲቋጭ በማድረግ የጥይት ድምጽ ጸጥ እንዲል ያደረገው የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት አስቆጥሯል። ስምምነቱ ከተፈረመ ከትንሽ ጊዜያት በኋላ በርካታ በጎ እርምጃዎች የታዩበት ቢሆንም የስምምነቱ አንኳር ነጥቦች የሆኑት ተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛታዊ አንድነት ማረጋገጥ የመሳሰሉ ጉዳዮች ተፈጻሚ ሳይሆኑ እነሆ 3 ዓመታት አስቆጥሯል። ስምምነቱ በሙሉነት ተግባራዊ ባለመሆኑ ምክንያት በትግራይ ያጋጠመው ማህበረ ኢኮኖሚያዊ ችግር እንዲባባስና የወጣቶች ህገወጥ ስደት እንዲስፋፋ ማድረጉንም የዘርፉ ምሁራን ይገልጻሉ። ስለሆነም በስምምነቱ እንደተደነገገው የፌዴራል መንግስት ሆነ የትግራይ ጊዜያዊ አስተዳደር ኃላፊነታቸው በመወጣት ከዚህ በላይ ጊዜ ሳይወስድ ስምምነቱ በሙሉነት ተግባራዊ እንዲሆን እንዲሰሩ ከትግራይ ሆነ ከሁሉም የዓለም ማህበረሰብ ጥሪ እየቀረበ ነው። ታሪክ ፍስሐ ተከታዩን ጥንቅር አዘጋጅ ከ3 ዓመታት በፊት ወርሃ ጥቅምት ላይ ከደቡብ አፍሪካ የተሰማው ዜና ለትግራይ ህዝብ የምስራች መሆኑን አልቀረም። የፕሪቶሪያው የሰላም ስምምነቱ በጄኖሳይድ ጦርነት ሳቢያ በየቀኑ ህይወቱ እንደ ቅጠል እየረገፈና በሰማይና በምድር እሳት ሲዘንብበት ለነበረው የትግራይ ህዝብ መልካም ዜና ሆነ። የፕሪቶሪያው የሰላም ስምምነት የጥይት ድምጽ ጸጥ ማድረግ የቻለ ስምምነት በመሆኑ ለትግራይ ህዝብ ትልቅ ትርጉም አለው። ጦርነት ባይኖር ጥሩ ነው፣ ከተጀመረ ደግሞ መቋጨት አለበት። ያ ደግሞ በድርድር በስምምነት ነው መቋጨት ያለበት የሚል ነው። ስለዚህ ከዚህ አንጻር ሲታይ የፕሪቶሪያ ስምምነት ትልቅ ትርጉም አለው ለትግራይ ህዝብ ማለት ነው። ናት ኦንሊ ለትግራይ ህዝብ እንዳልነው ለኢትዮጵያ ህዝብ አጠቃላይ እንዲሁም እንደ አብነት ሊቆጠር ይችላል በአፍሪካ ደረጃ። የትግራይ ህዝብ በጄኖሳይድ ጦርነቱ ሳቢያ ከሰው ህይወት መጥፋት በተጨማሪ በሴቶችና በእናቶች ጾታዊና ወሲባዊ ጥቃት መፈጸሙን እንዲሁም ስነልቦናዊና አካላዊ ጉዳት መድረሱንና የግልና የመሰረታዊ ልማቶች ውድመት ቢያጋጥመውም እንኳን የፕሪቶሪያው ስምምነትን ግን በበጎ ሁኔታ አይቶ እንደተቀበለው የተለያዩ የህብረተሰብ ክፍሎች በተደጋጋሚ ለትግራይ ቴሌቪዥን በሰጡት ቃለ መጠይቅ መግለጻቸው ይታወሳል። የፕሪቶሪያው የሰላም ስምምነት ከተፈረመ የመጀመሪያዎቹ ወራት አካባቢ ተቋርጠው የነበሩ መሰረታዊ አገልግሎቶችን ዳግም እንዲጀመሩ በማድረግ በጎ እርምጃዎች ታይተውበት የነበረ በመሆኑ ትልቅ ተስፋ የተጣለበት ስምምነት መሆኑን አይዘነጋም። ይሁንና የፕሪቶሪያው ስምምነት ተግባራዊ እንዲሆኑ ያስቀመጣቸው አንኳር ነጥቦች ግን ሳይፈጸሙ እነሆ 3 ዓመታትን አስቆጥሯል። ስምምነቱ በጦርነቱ ሳቢያ ከቀያቸው የተፈናቀሉና ወደ ሀገረ ሱዳን የተሰደዱ ወገኖች ወደ ቀያቸው እንዲመለሱ ብሎም የትግራይ ግዛታዊ አንድነትም ከጦርነቱ በፊት ወደ ነበረበት እንዲመለስ ይደነግጋል። ቀናት ሳምንታትን፣ ሳምንታት ወራቶችን፣ ወራቶች ደግሞ ዓመታትን ወልደው ተፈናቃዮች በየመጠለያው ስቃይና መከራ እያሳለፉ 5 ዓመታትን አስቆጥረዋል። ከስምምነቱ በኋላም ወደ ቀያችን እንመለሳለን በሚል ተስፋ እየተጠባበቁ ያሉት የተፈናቃይና ስደተኞች ወገኖች ስቃይ ሳያበቃ 3 ዓመታትን አስቆጥሯል። ልዕሊ 4,000 ኩንታል ሰሊጥ ገዲፈ ዝኸረም ካፒታሌ ወደ 500 ሺህ አካባቢ የሚጠጋ ነበር። ከ7,000 በላይ ኩንታል የሚገመት ማሽላ ትቼ ነው የመጣሁት። 4,000 የሚሆን ሰሊጥም ትቼ ነው የመጣሁት። አሁን ኪሴ ላይ 10 ብር የለኝም። ያው እንደምታየኝ ኬንዳ ላይ ወድቄ ነው ያለሁት። እኔ የእርሻ ኢንቨስትመንት ላይ ነው የምሰራው። ወደ 20 ሄክታር መሬት አርሼ ነበር። በጦርነቱ ምክንያት ወደ 200 ኩንታል የሚሆን ሰሊጥ ነው ትቼው የመጣሁት። እንስሳትም ልክ እንደዛው ጥለን ነው ህይወታችንን ለማትረፍ ቅያሬ ልብስ እንኳን ሳንይዝ የመጣ ነው። ብርድና ንፋስ፣ ፀሐይና ሙቀት እየተፈራረቀባቸው ያሉት ተፈናቃይ ወገኖች ይህ ሳይበቃቸው በዱር አራዊቶችም ህይወታቸው እየተቀጠፈ ነው። ሳውጫውት ነይሩ
አይተውጾና ማርኩ መሰስ ደንወጥ ልጄ ናኦድ ኃይለ ሥላሴ ይባላል። ወይኔ ልጄ እንዳትወጡ ያልኳቸው ነበር። ወጥተው ከወንድሙ ጋር እየተጫወቱ ነበር። እኔ ደግሞ እንጀራ ለመጋገር ነበር የተነሳሁት። ከዛ ግን ልጆቼ የት ሄዱ ብዬ ስወጣ አንዱ ልጄ እየሮጠ መጥቶ ወንድሜን ጅብ ወሰደው አለኝ። ስሄድ ጅቡ ልጄን ይዞት ሄዷል። ጦርነትን ሸሽተው ከምዕራብ ትግራይ ወደ ሀገረ ሱዳን የተሰደዱ ወገኖችም አሁንም በሱዳን ባለው ጦርነት ምክንያት ህይወታቸው አደጋ ላይ ነው። ናይ ሱዳን ኩናት ተጀመረ ብዙሕ ሰልፍ ወጽና ኢና ሰልፍ ወጽ ከለና እቱና አድና በሱዳን ጦርነት ሲጀመር ወደ ቀያችን መልሱን ድረሱልን ብለን ሰላማዊ ሰልፍ ወጥተን ነበር፣ ግን ሰሚ አጣን። ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛታዊ አንድነትን ማረጋገጥ የፌዴራል መንግስት ኃላፊነት ነው ይላል የፕሪቶሪያው የሰላም ስምምነት። ታዲያ በዚህ ረገድ የፌዴራል መንግስት ኃላፊነቱን ሳይወጣ 3 ዓመታትን ማስቆጠሩ ለተፈናቃዮች አጠቃላይ ለትግራይ ህዝብ የፈጠረው ቀውስ ከፍተኛ ስለመሆንም ነው የሚገለጸው። ተፈናቃዮች ወደ ቤታቸው እንዳይመለሱ፣ የግዛቱ አንድነት ወሰኑ እንዳይከበር የፌዴራል መንግስት ነው። ይሄ ግልጽ እኮ ነው። የፌዴራሉ መንግስት ነው ተጠያቂ። የፕሪቶሪያው ስምምነት በሙሉነት ባለመተግበሩ ምክንያት በትግራይ ያጋጠመው ማህበረ ኢኮኖሚያዊ ችግር እንዲባባስ ማድረጉንና ለመቅረፍ ለሚደረጉ ስራዎችም እንቅፋት ተደርጎም ይወሰዳል ይላሉ የህግ ባለሙያዎች። እሱ ባለመፈጸሙ ምክንያት በአጠቃላይ የትግራይ ህዝብ ኖርማል የሆነ ኑሮ ሌላውን የኢትዮጵያ ህዝብም ችግር አለበት፣ ድህነት አለ፣ ምናምን አለ። ግን እሱ እንኳን የሚኖረው አይነት መኖር አልቻለም ማለት ነው። ሰው አጠቃላይ ቀውስ ውስጥ ነው ያለው ነው ማለት ይቻላል። የፕሪቶሪያው የሰላም ስምምነት በሙሉነት አለመፈጸሙ የወጣቶች ህገወጥ ስደት እንዲባባስም አድርጓል። በዚህም አምራች ኃይል የሆኑት በርካታ ወጣቶች ህይወታቸውን አጥተዋል። ቤተሰቦችም ለሀዘንና ለተጨማሪ ችግር ተጋልጠዋል። ያው ርቃሬ አደናተዩ ማለት ነው። በህገወጥ ስደት ምክንያት አንድ ልጄን አጥቻለሁ። እዚህ ላይ ግን መናገር የምፈልገው መንግስት ለወጣቶች የስራ እድል፣ መሬትና ማቋቋሚያ የሚያገኙበትን እድል ሊያመቻችላቸው ይገባል። የተቀሩት ወጣቶች ከዚህ አደጋ ለመጠበቅ ልንመክራቸውና ልንገስጻቸው ይገባል። ማቴ ሕዚ ቤተሰብ አዋጣው ልዕሊ 1 ሚሊዮን አስከሬን ጽዑ ምጣት ያብዛድ ቤተሰብ ከ1 ሚሊዮን ብር በላይ አዋጥተው ነው የልጅ አስከሬን ተጭኖ የመጣው። ይህ ህገወጥ ስደት የወላድ መሃን እያደረገን ነው። በትግራይ ያለው የፖለቲካ ሽኩቻም የፈጠረው አሉታዊ ተጽዕኖ የማይዘነጋ ነው። በትግራይ በኩል ያለ ችግር ምንድነው? በልሂቃን በፖለቲካው ልሂቁ መካከል የተከሰተ ክፍፍል ነው። ያ ክፍፍል ምን ችግር አመጣ ካልሽኝ ዋናው ጉዳይ ላይ እንዳናተኩር ሌላ አጀንዳ ፈጠርን እዚህ ማለት ነው። ስለሆነም ደግሞ የፕሪቶሪያው የሰላም ስምምነት በሙሉነት ተግባራዊ በማድረግ የትግራይ ግዛታዊ አንድነት ወደ ነበረበት እንዲመለስና ተፈናቃዮችም ዋስትናቸው ተጠብቆ ወደ ቀያቸው እንዲመለሱ ተደራዳሪና አደራዳሪ አካላት ይሰሩ ዘንድ አሁንም እየተማጸኑ ነው ተፈናቃይ ወገኖች። በቃ መንግስት ይድረስ ድረሱልን እያሉ ነው። ሁሉ ዜጋ መንግስቱ እየወሰዱት ነው። ትግራይ የኢትዮጵያ ህዝብ ግን ተጥሎ ነው የሚገኝና አደራ የሚለው እኔ ለፌዴራል መንግስት ነው። በቃ ቆፍረን እንበላለን ማለት ነው። ወደ ሀገራችን ተመልሰን ወደ ቀያችን እንድንኖር ነው ለፌዴራል መንግስት፣ ለጊዜያዊ መንግስት ትግራይም እዚህ ላይ ደርሻለሁ እንደዚህ ነው አይዛችሁ እንኳን የሚለን አላገኘንም። ወድቀን ያሉ ይህ ሳይሆን ከቀረ ግን አሁን በተደራዳሪ አካላት እየታየ ያለው ያለመተማመንና ከቃላት ከፍ ያሉ ትንኮሳዎች ውጤታቸው ከሀገር አልፎ ለቀጠናውም የሚተርፍ ከባድ ችግር የሚያመጡ በመሆናቸው ቆም ተብሎ ማሰብ እንደሚጠይቅ ነው በርካታ ምሁራንና የህብረተሰብ ክፍሎች እየገለጹ የሚገኙት። አሁንም የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ ማድረግ ለሁሉም ለትግራይ ህዝብ ይጠቅማል፣ ለኢትዮጵያ ህዝብ ይጠቅማል፣ ለቀጠናውም የሚጠቅም ነገር ነው። ደግሞ መፍትሄ ሰላማዊ መንገድ ብቻ ነው ማለት ነው። በመጨረሻም የሱዳን አርኤስኤፍ ለተኩስ አቁም በተስማማ በማግስቱ በመዲናዋ የድሮን ጥቃት መፈጸሙ ተዘገበም። ፈጥኖ ደራሽ ኃይሉ ስለ ጉዳዩ አስተያየት ባይሰጥም የሱዳን ጦር ፈጥኖ ደራሽ ኃይሉ የተኩስ አቁሙን አለመክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገር አስታውቋል። ለቢቢሲ ዘገባ ሰለሞን አስመላሽ።
የሱዳኑ ፈጥኖ ደራሽ ኃይል RSF የሰብአዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ ከአንድ ቀን በኋላ በአገሪቱ ዋና ከተማ ካርቱም የፍንዳታ ድምፅ ተሰማም። የሱዳን ጦር በሚቆጣጠራት ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮን እና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸው ለፈረንሳዩ የዜና ወኪል AFP ተናግረዋል። የሐሙስ ሌሊት ፍንዳታ ወታደራዊ ካምፕና የአየር ኃይል ጣቢያ አቅራቢያ የተፈጸመ እንደሚመስልም ነዋሪዎቹ ገልጸዋል። ፈጥኖ ደራሽ ኃይል ስለ ጉዳዩ አስተያየት ባይሰጥም የሱዳን ጦር በበኩሉ ፈጥኖ ደራሽ ኃይሉ የተኩስ አቁም አለማክበሩን በመጥቀስ የተኩስ አቁም ስምምነት ለመፈጸም እንደሚቸገርም አስታውቋል። አዲስ የድሮን እንቅስቃሴ የተሰማው ካርቱም ከተማ ውስጥ ብቻ አልነበረም። ከከተማዋ በሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማም ተመሳሳይ እንቅስቃሴ ተስተውለዋል ተብለዋል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ግብፅ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱ የገለጸው የአሁኑ ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበር። አራቱ አገራት ይህንን እቅድ ያቀረቡት መስከረም ላይ ነበር። በእቅዱ መሰረት የተኩስ አቁሙ በሂደት ወደ ቋሚነት የተኩስ አቁም የሚለወጥ ሲሆን ቀጥሎም ወደ የሲቪሊያን አስተዳደር ምስረታ ይሸጋግራል ተብለዋል። በደቡብ አፍሪካ የሚገኙት የሱዳን አምባሳደር አገራቸው እቅዱን ለመቀበል ጊዜው ገና በመሆኑ አርብ ዕለት በተካሄደው ጋዜጣዊ መግለጫ ላይ ተናግረዋል። አምባሳደሩ ኦስማን አቡ ፋቲማ አዳም መሐመድ በጦርነቱ መጀመሪያ ላይ ብዙ የተኩስ ማቆም ስምምነቶች ነበሩ፣ ነገር ግን ከልምዳችን እንደምንረዳው ፈጥኖ ደራሽ ኃይሉ ለስምምነቶቹ ምንም አይነት ክብር አልነበረውም ብለዋል። የተኩስ አቁም ስምምነቶች የሚጠበቅባቸው ወደ አዲስ ስፍራዎች ለመንቀሳቀስና መንግስት ላይ ለመዝመት ነው ሲሉም ተደምጠዋል። አምባሳደሩ የተባበሩት አረብ ኤምሬቶች በተኩስ አቁም ንግግሮች ላይ መሳተፏንም ተቃውሞታል። ለዚህም በምክንያትነት የጠቀሱት በአገሪቱ መንግስት የሚነሳውን የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይሉ መሳሪያና የውጭ ተዋጊዎችን ታቀርባለች የሚል ክስ ነው። ዘገባው የቢቢሲ ነው። ተመልካቾቻችን ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።